የመከላከያ ስልቶቿን በምስጢር እየገነባች የምትገኘው ቻይና በኒኩሌር ሰርጓጅ መርከብ ላይ ተነስቶ ወደ ፓሲፊክ ውቅያኖስ የረጅም ርቀት ተወርዋሪ የሚሳኤል ሙከራ ማድረጓ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። ይህ ድርጊት የቤጂንግ የባህር ውስጥ የኒኩሌር መሳሪያ አቅሟን ማሳያ ተደርጎ የሚወሰድ ሲሆን ቀጠናው በጥርጣሬ ለሚከታተሉት የኢሲያና የፓሲፊክ ሀገራት ከፍተኛ ስጋትን ፈጥሯል። የቻይና ሰራዊት የባህር ኃይል ሰርጓጅ መርከብ የጦር ራስ የጫነውን ሚሳኤል ያለፈው ሳምንት ሰኞ ዕለት ላይ ወደ ዓለም አቀፍ ውቅያኖስ ውሃዎች ተኩሶ ማሳካቱን ይፋዊ የዜና ወኪሉ ዥንኋ ዘግቧል። ቻይና ይህንን እርምጃ የመደበኛ ወታደራዊ ስልጠና አካልና በማንም ላይ ያነጣጠረ አይደለም ስትል ብትገልጽም በዲፕሎማሲው መድረክን ማዕበል መፍጠሩ አልቀረም። የቤጂንግ ስልታዊ እርምጃና የኒኩሌር አቅም ማሳያ ይህ የፈተና መርሃ ግብር ቤጂንግ ከፈረንሳይ ፖሊዥያ አቅራቢያ የኒኩሌር ኃይል ማጓጓዝ የሚችሉ አህጉር አቋራጭ ሚሳኤሎችን ሙከራ ካደረገች ከሴፕቴምበር 2024 ወዲህ ወደ ቀጠናው ያደረገችው የመጀመሪያ ስልታዊ የሚሳኤል ሙከራ መሆኑ ታውቋል። የዩራሲያ ግሩፕ ከፍተኛ ተንታኝ የሆኑት ጄረሚ ቻን እንዳሉት ይህ ሙከራ ቻይና የባህር ውስጥ ሁለተኛ የመልሶ ማጥቃት አቅሟን ለመፈተሽና ለማሳየት የተጠቀመችበት ዋና መንገድ ነው። ከዚህ ቀደም ከመሬት ተነስተው የሚተኮሱ መሳሪያዎቿን ስትፈትሽ የቆየችው ሀገሪቱ አሁን የኒኩሌር ሶስት እግሮች ማለትም ከመሬት፣ ከባህር፣ ከአየር የመተኮስ አቅሟን የማሟላት ስራዋን እያጠናቀቀች መሆኑን ተንታኞች ይናገራሉ። ምንም እንኳን የተተኮሰው ሚሳኤል አይነት መስመር በይፋ ባይነገርም እንደ ግሎባል ታይምስ ያሉ የመንግስት ብዙሃን መገናኞች የዩናይትድ ስቴትስ መከላከያ ሚኒስቴር ዋቢ በማድረግ ይሄ ሚሳኤል የቻይና እጅግ የላቀውና ከአገር ውስጥ ውሃዎች ተነስቶ እስከ አሜሪካ ዋና ምድር ሊደርስ የሚችል GL-3 የሰርጓጅ መርከብ ሚሳኤል ሊሆን እንደሚችል ግምት ሰጥተውታል። የጎረቤት ሀገር ስጋትና የዲፕሎማሲ ውጥረቶች የቻይናን ወታደራዊ እርምጃ ከጎረቤት ሀገራት ዘንድ ፈጣን ተቃውሞና ስጋትን አስከትሏል። የአውስትራሊያ የውጭ ጉዳይ ሚኒስትር ፔኒ ወንግ የፈተናው መርሃ ግብር ለቀጠናው ጸጥታ መደፍረስ ምክንያት የሚሆን ሲሉ የገለጹ ሲሆን የኒውዚላንድ የውጭ ጉዳይ ሚኒስትር በበኩላቸው ቻይና መረጃውን ማሳወቋን ቢቀበሉ ድርጊቱ ተደጋጋሚና አሳሳቢ ንድፍ የሚያሳይ መሆኑን አስጠንቅቀዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም በበኩሉ የቤጂንግ ፈጣንና በሚስጥር የተሞላ የኒኩሌር መሳሪያ ግንባታ ለአካባቢውም ሆነ ለዓለም አቀፍ ማህበረሰብ ትልቅ ስጋት መሆኑን አጽንኦት ሰጥተው ተችተዋል። የኮርኔል ዩኒቨርሲቲ ወታደራዊ ታሪክ ምሁር የሆኑት ዴቪድ ሲልቬ እንዳሉት ይህ ድርጊት አሜሪካን ለመከላከል ቃል የገቡ አጋሮች ዋሽንግተን በቀጠናው ላይ ባላት ቁርጠኝነት ላይ ጥርጣሬ እንዲያድርባቸው የሚያደርግና የቻይናን የበላይነት ዓላማ የሚያንጸባርቅ ነው። ሆኖም የቻይና የውጭ ጉዳይ ሚኒስቴር መግለጫዎች እንደሚያሳዩት ቤጂንግ የኒኩሌር ኃይሏን ለሀገር ውስጥ ጸጥታ በሚያስፈልገው ዝቅተኛ መጠን ብቻ እንደምትጠቀምበትና ከማንም ጋር የኒኩሌር ጦር ውድድር ውስጥ እንደማትገባ አስታውቃለች። እንዲሁም ጎረቤቶቿ ከመጠን በላይ ትርጉም እንዳይሰጡትም አሳስባለች። የኤሲያ ፓሲፊክ የጸጥታ ጥምረትና የኃይል ሰንሰለት መዋዠቅ ይህንን የቻይና ጡንቻ ማሳያ ሂደት ቀጠናውን ለማረጋጋት ከሚደረገው ጥረት በተቃራኒው አዳዲስ የጸጥታ ጥምረቶችን እየፈጠረም ይገኛል። ተንታኞች እንደሚገምቱት የቤጂንግ ወታደራዊ ጫና አውስትራሊያ፣ ኒውዚላንድ፣ ጃፓንና ፊሊፒንስ የመሳሰሉት ሀገራት በመከላከያ ስልጠና፣ በመሳሪያ ግዢዎችና በጸጥታ ትብብር ዙሪያ ይበልጥ እርስ በርሳቸው እንዲቀራረቡ ያስገድዳቸዋል። ለምሳሌ ያህል የአውስትራሊያና የፊጂ መሪዎች የጋራ መከላከያ ውል መፈራረማቸውን እንዲሁም ከውጭ ሀገራት ጋር የሰራዊት ማስፋፊያ መሰረቶችን የሚከለክል ስምምነት ላይ መድረሷ የዚህ ሰፊ የጂኦፖለቲካል ለውጥ ማሳያ መሆናቸውን የፓሲፊክ ጉዳዮች ተመራማሪዎች ይገልጻሉ። በአጠቃላይ የቻይና ኒኩሌርና የሰርጓጅ መርከብ ሚሳኤል ሙከራ የዲፕሎማሲ ወጪዎችን ቢያስከትልባትም ቤጂንግ ስልታዊ ዓላማዎቿን ከግብ ለማድረስ ስትል ስጋቶችን ችላ ማለቷ የኤሲያ ፓሲፊክ ቀጠናን ከትብብር ይልቅ ወደ ውጥረትና የጦርነት መሳሪያ ውድድር ማዕበል እየከተተው ይገኛል ተብሏል። የዚህ አይነት ስትራቴጂካዊ እርምጃ መወሰዱ ዓለም አቀፍ ትኩሳትን ከፍ ከማድረጉ ባሻገር ታላላቅ ሀያላን ሀገራት በፓሲፊክ ቀጠና ያላቸውን የጂኦፖለቲካል ተጽዕኖ ለማስቀጠል የሚያደርጉትን ፉክክር ይበልጥ ግልጽ አድርጎታል። የቤጂንግ ባለስልጣናት የውትድርና አቅማቸውን ለማሳደግ የሚወስዷቸው ተከታታይ እርምጃዎች ከቀዝቃዛው ጦርነት ማብቂያ ወዲህ ታይቶ የማይታወቅ የጦርነት መሳሪያ ርክክብና ስልታዊ አሰላለፍ እንዲፈጠር ምክንያት ሆነዋል። በተለይም ዋሽንግተንና አጋሮቿ የቻይና የባህር ውስጥና የአየር ላይ ወታደራዊ አቅም እድገትን በጥርጣሬ የሚመለከቱት ሲሆን የዚህ አይነቱ የኒኩሌር ሙከራ የዚያው ሰፊ ስልት አካል በመሆኑ ቀጠናዊ ሰላም አደጋ ላይ ይጥሏል የሚል ጥርጣሬ አላቸው። በሌላ በኩል ቤጂንግ የራሷን ሉዓላዊነትና የባህር ጠረፍ ደህንነት ለመጠበቅ የምታደርገው ጥረት ፍጹም ህጋዊና መደበኛ ነው የሚል መከራከያ በማቅረብ ላይም ትገኛለች። ይህ በእንዲህ እንዳለ በፓሲፊክ ውቅያኖስ የሚገኙ ትናንሽ ደሴት ሀገራት የሁለቱን ሀያላን ሀገራት የውድድር መሳሪያ እየሆኑ መምጣታቸው በሀገራቱ ውስጣዊ ፖለቲካ ላይ ከፍተኛ ውዝግብን እየፈጠረ ይገኛል። የደሴቲቱ ሀገራት መሪዎች የኢኮኖሚ እድገታቸውና የደህንነት ዋስትናቸውን ለማረጋገጥ ሲሉ ከታላላቅ ሀያላን ጋር ከሚያደርጓቸው
ከሚያስከትሏቸው ቀውሶች ባሻገር ከክልሉ የሚፈጠሩ ማንኛውም አይነት ወታደራዊ ውጥረቶች በቀጥታ የራሳቸውን ሕልውና እንደሚፈታተነው በግልጽ እየተናገሩ ይገኛሉ። አውስትራሊያና ኒውዚላንድ ከቀጠናው ሀገራት ጋር አዳዲስ የጸጥታ ስምምነቶችን ለመፈራረም የሚያደርጉት ሩጫም ቤጂንግ በባህር ላይ ያላትን ወታደራዊ የበላይነት ለመቆጣጠር ታስቦ የሚደረግ ስልታዊ ምላሽ ነው። የዚህ አይነቱ ፉክክር በቀጠናው ላይ የረጅም ጊዜ የዲፕሎማሲ ቀውስ ሊፈጥር እንደሚችልና የክልሉ ሀገራትም ሆኑ ዓለም አቀፍ ማህበረሰቡ ሚዛናቸውን የጠበቁ ዲፕሎማሲያዊ መፍትሄዎችን እንጂ የጡንቻ ማሳያ እንቅስቃሴዎችን እንዳይደግፉ ታዛቢዎች አበክረው ያሳስባሉ።